ልባችን የእግዚአብሔር ምስጋና ያቀርባል። ለዚህ ነው አቤቱ በልቤ አመሰግናለሁ፣ ድንቅ ተአምር ድንቅ ሥራ ለዓለም አወራለሁ፣ ሁሉም ያመሰግናለሁ አለ በመዝሙረ ዳዊት መዝሙር 9 ቁጥር 2 ላይ። እኛም በልባችን እናመሰግናለን፣ ድንቅ ተአምሩን ድንቅ ሥራውን ለዓለም እናወራለን። ወገኖቼ እግዚአብሔር ልጆች ለእኛ ምልክቶቻችን ናቸው። እግዚአብሔር ምልክትን ሰጠ አለ ለሚፈሩት። ይህ መስቀሉ ለእኛ ምልክት ነው። ይህ አገልግሎት ለእኛ ምልክት ነው። ይህ ሥርዓት ለእኛ ምልክት ነው። የምንድንበት፣ እረፍት የምናገኝበት፣ ሰላም የምናገኝበት፣ እፎይታ የምናገኝበት ይህ ሥርዓት ለእኛ ምልክታችን ነው። እግዚአብሔርን እናመሰግናለን። የእግዚአብሔር ስም የተመሰገነ ይሁን። ይህ ነው ወገኖቼ ያደረገው። አያችሁት? ምልክትን መስጠት ማለት ይህ ነው። በአባቶቻችን ጸሎት እንባችን ይታበሳል። በአባቶቻችን ጸሎት ሰላም እናገኛለን። በአባቶቻችን ጸሎት ረፍት እናገኛለን። በማዕጠንቱ አገልግሎት ጸሎታችን ቅድመ እግዚአብሔር ይደርሳል። አሁን የልባችን መሻት የሚፈጸምበት ሰዓት ስለሆነ ሁላችን እያለን እግዚአብሔር እናመስግን። ለስሉስ ቅዱስ ምክንያቱም እግዚአብሔር ስልጣን ሰጥቷቸዋልና። ምክንያቱም እግዚአብሔር ትልቅ የሆነውን የእኛን ኃጢአት የሚያስተሰርየውን በደላችንን የሚደመስሰውን ትልቁን ስልጣን ሰጥቷቸዋልና በእነርሱ ጸሎት በእነርሱ ስልጣን የልባችን መሻት ይፈጸማል። ለዚህ ወይከውን ስሞረ ቃል አፉየ ወሊና ልቤን ቅድሜ ውእቱ በኩሉ ጊዜ አለው። የአፌ ቃልና የልቤ ሐሳብ በፊት ያማረ የተዋበ ይሁን አለ። የአባቶቻችን ጸሎት በእግዚአብሔር ፊት ያማረ ነው። የእኛን የልባችንን መሻት እነዚህ አባቶቻችን ቅድመ እግዚአብሔር አቅሰው እንባችንን ከዓይናችን ላይ ያብሳሉ፣ ሐዘኑን ከልባችን ላይ ይፍቃሉ፣ በደስታ በሐሴት ያቆሙናል እያልን እግዚአብሔር እናመስግነው። እግዚአብሔር ቸር እንደሆነ እግዚአብሔር መሐሪ እንደሆነ ቅመሱት አለ። ይቅር ባይ እንደሆነ ቅመሱት። ዛሬ በአባቶቻችን ጸሎት የእግዚአብሔር መሐሪነትን፣ የእግዚአብሔር ይቅር ባይነትን፣ የእግዚአብሔር እንባ አባሽነትን፣ የእግዚአብሔር ካቀረቀርንበት ቀና የሚያደርገንን ዛሬ እንቀጥላለን። በቸርነቱ እንጎበኛለን፣ በምሕረቱ ዓይን እንታያለን። የልባችን መሻት ይፈጽማል በአባቶቻችን ጸሎት። እነዚህን የመሳሰሉ አባቶቻችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ለሁላችሁ እግዚአብሔር ይመስገን። ዛሬ እንባችን የሚታበስበት ካቀረቀርንበት ቀና የምንልበት እንደዚህ የጠየቅነው ጥያቄ ምላሽ የሚያገኝበት የአባቶቻችን ጸሎት ቅድመ እግዚአብሔር የሚደርስባት ዕለት ናት። ይህች ዕለት የተቀደሰች ዕለት ናት። እግዚአብሔርን እናመስግን። የእግዚአብሔር ስም የተመሰገነ ይሁን። ይምሃረነ ወይሳለነ ይቀበነ ወይትማጸነነ ሰዓተ ሌሊቱን የባረከ አምላክ ሰዓተ መዓልቱን ይባርክልን እግዚአብሔር። ተሰንበት ረድኤት በረከት ያስታጥፈን ሰላም ያሳደረን አምላክ ሰላም ያውለን። በዓለ ስዕለትን በዓለ መስዋዕትን ይቀበልልን እግዚአብሔር። ጸሎታችን ያሳርግልን። አቡነ ዘበሰማያት
ሰላም